ሊያስብሻል በትዝታ ማዕበል ነጉጄልሻል ካሳለፍነው ትናንት ያኔ ከነበርነው የትዝታን ነገር እስኪ ነይ እናውጋው። ፍቅርሽ ቢደበዝዝ ቢሆንም ትዝታ እስኪ ላውጋሽ ፍቅሬ ልጀምር ጨዋታ አይኔ ሲንከራተት ከጎዳናው መሃል እላመደው ባጣ ከሰው ያንቺን ያህል አረፋፍዳለሁ እህል ውሃ ሳልል ቀን ያላንቺ ሲመሽ ሌቱ በሀሳብ ሲያዝ ኮቴውን አጥፍቶ ትዝታሽ ሲጓጓዝ ደጁ ሲንኮሻኮሽ ብቸኝነት ነግሶ ባይተዋሩ ልቤ ሄደ ተመልሶ ለፍቅር ለመውደድ ለፍቅር ለመውደድ ትዝታ ጋረደ ትዝታ ጋረደው ምነው ያንቺን መንገድ ለፍቅር ለመውደድ ለፍቅር ለመውደድ ትዝታ ጋረደ ትዝታ ጋረደ ምነው ያንቺን መንገድ ጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታ 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 ነገር እስኪ ልግለጽልሽ ጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታ የትዝታ
እስኪ ልግለጽልህ ሳሳብቤ ካንገትሽ ስጠጋ ብርድ እያመሃኘው ከጎንሽ ስጠጋ ሰውነትሽ ቀርቶ ሌሊቱ እንዴት ይንጋ የመናፍቅ ሞገድ ያዋለለ ለታ ጣሪያ እያስቆጠረ ሲያባዝ ትዝታ ለመገላገያ ለመተያየቱ ወደ ሰባት ኮከብ ያስጠጋል ሌሊቱ ዝታጋረደው ምነው ያንቺን መንገድ ለፍቅር ለመውደድ ለፍቅር ለመውደድ ዝታጋረደው ምነው ያንቺን መንገድ ዝታጋረደው ምነው ያንቺን መንገድ ዳዊት ኪዳነ ማርያም በፋና ላምሮት ምዕራፍ 21 ላይ ካየናቸው ኮከብ ድንቅ ተወዳዳሪዎች በዳኞች በተደጋጋሚ ድንቅ ብቃት ነው ያለ በሚል 10 ሺህ ነጥብ እያገኙ ለፍጻሜ ዋዜማ ከደረሱ ተወዳዳሪዎቻችን መካከል አንደኛው ነው። የጋሽ ማሙድ አህመድን ልጀምር ጨዋታን በፍጻሜ ዋዜማ የመጀመሪያ ስራው አድርጎ አቅርቦልናል። ግሩም ነበረ። መልካም እድል ይሁንልህ። ዳዊት እንዴት ነህ? ለፍጻሜ ዋዜማ እንኳን አደረሰክ። የጋሽ ማሙድን ልጀምር ጨዋታ ትዝታ ማይነር ላይ የሆነ ዘፈን ይዘመታል። ቆንጆ ነው በጣም። አንተ ጋር ያው ብዙ ጊዜ እንግዲህ እንዳስለመድከን ክሬቲቭ ፕሮሰሱ ወይ ደግሞ ቫልዩ አደርጉ ስንል ይዘመትመጣው ነገር በጣም ለመድ ነው። ሶ ኤክስፔክት እንድናረግም እያደረከን ነውና የጨመርከውን ግጥም ለመጻፍ እየሞከርኩኝ ነበር። ፍቅሬ ሆይ ልንገርሽ ሁሌ ያስብሻለሁ በትዝታ ማበል ነጉጄልሻለሁ። ከዛ ሁለት ስንኝ መነባረብ ይገባና ፍቅርሽ ቢደበዝዝ ቢሆንም ትዝታ እስኪ ላውጋሽ ፍቅሬን ልጀምር ጨዋታ ነው አይደል የሚለው? ሳሳትኩ አይመስለኝም። ሶ በጣም ውብ የሆነ ግጥም ይዘት ያለው ነገር ነው ከፊት የተጨመረው። ዜማውም የተደረሰበት መንገድ ቆንጆ ነው። እኔ እዚህ ጋር በጣም የገዛኝን ነገር ብነግርህ መጨረሻ ላይ ያለው ስንኝ እስኪ ላውጋሽ ፍቅሬን ልጀምር ጨዋታ ካልክ በኋላ ኦሬዲ ልጀምር ጨዋታ የምትለዋን ሀረግ ከዋናው ዘፈን የመጀመሪያ
ቃላቶች ላይ የተወሰደች ነች አይደለም። ሶ በቃ ወደ መጀመሪያው ዘፈን ለመግባት ቢዩቲፉል የሆነ ኢንትሮዳክሽን ነበር የሰራው። በቃ ልነግርህ አልችልም። ይሄ ኢዝ ቬሪ ካልኩሌትድ፣ በጣም የታሰበበት፣ በጣም ቆንጆ ቀመር የተቀመረበት ምናምን አይነት የፈጠራ ችሎታ ነው እዚህ ጋር የተደረገው። ግን ልጀምር ጨዋታ ካልክ በኋላ ኢሚዲየትሊ ዋናው ዘፈን በራሱ በነበረበት ቅርጽ ልጀምር ጨዋታ ብሎ ቢገባ ኖሮ ልነግርህ አልችልም የውበቱ ጥቂት እንደሚሆን ማለት ነው። ኦልሬዲ ስብር አለ እሱ ጋር ማለት ነው። በቃ ልጀምር ጨዋታ አልካረት ሶ ልትነግረን ነው፣ ናሬት ልታረግ ነው። ሶ ኢሚዲየትሊ ዋናው ዘፈን በራሱ ቅርጽ ነበር እዛ ጋር መምጣት የነበረበት። ከዛ አንተ ግን አይኔ ሲንከራተት ከሚለው ክላይማክሱ ቦታ ነው የገባኸው። እንግዲህ ይሄ ሞሮፍ ከክሬቲቭ ነገርም ባለፈ የአሬንጅመንት ሀሳብ ነው አይደለም እያወራን ያለ ነው። ጥሩ ነው እዚህ ደረጃ መምጣትህ በጣም አፕሪሼት ይደረጋል። ቆንጆ ነው። ግን በቃ እሱ ጋር እኔ ትንሽ ስብር አደረገኝ እና እሱ ባይሆን ኖሮ በጣም ጥሩ ነበር የተጨመረው ሀሳብ ለማለት ያነሳሁት ነው። ሎው ሬንጁ ጋር በጣም ጥሩ ነበረ የምትዘፍነው። የታችኛውን የፒቾች ወይም የዜማ ክፍሎች በጣም ቆንጆ ነበር። የኤ ሳውንድ ኦልሞስት የለም በሚባል ደረጃ በጣም ብዙ ተሻሽሏል። ይሄም በጣም ቆንጆ ነገር ነው። ግን ከዛ ውጪ ከቅኝት ጋር በተያያዘ ቫልዩ አድ ያደረከው የራስህ አዲስ ጭማሪ ጀምሮ በየዘፈኖቹ መሃል የተወሰኑ ሲሸራረፉ ሲወጡ ሲፈርሱ የሚሰሙ ከቅኝት ጋር የተያዙ ነገሮች ነበሩ። ትዝታ ማይነር ላይ ያሉትን እንደዚህ የሰሚቶን ነገሮች ትንሽ በደንብ ልምምድ ይፈልጋል ጉሮሮ ላይ ለማምጣት። ከዚህ ሁሉ ግን ምንድነው ቅር ያለኝ ዳዊት፣ ዘፈኑ በጣም ግዙፍ ነው ማለት ሲሰማ እንዲህ ትልቅ ሂጅ ነው ዜማ አይደለም እንዲሁ ምናባችን ውስጥ የምንስለው ትልቅነት አለና እሱን ግሬስ አላገኘም። ቅጭጭ ነገር አለ በቃ በጣም ምን አይነት አዘፋፈን ኢነርጂ በትልቁ መስፈን ትልቅ ኢነርጂ የሰጠህ መስፈን ይፈልጋል ነገርና እሱ ትንሽ ውበቱን ቀነሰው። በተረፈ የምታረገውን ጥረት ሁሉ በጣም ማክበር ማድነቅ ያስፈልጋል። እኔ ጋር ያለ ነጥብ 9880 ነው። እሺ ዳዊት ኪዳነ ማርያም የጋሽ መሐሙድ አህመድን ልጀምር ጨዋታ የሚለውን ዜማ ነው ይዘ መጣው። በጣም ቆንጆ ምርጫ ካንተ የድምጽ ስትራክቸር ጋር በደንብ መሄድ የሚችል መድረኩንም የሚመጥን ዜማ ነው ይዘ መጣው። እሱን ላደንቅልህ ፈልጋለሁ። ከጨመርከው ነገር እንነሳና የጨመርከው ዜማ ከነ ግጥሙ ሀሳብ ከዋናው የዜማና የግጥም ሀሳብ ጋር በደንብ ይሄዳል። በተለይ ልጀምር ጨዋታ የምትለዋና አያያዥ ቃል ከተጠቀምክ በኋላ ቡርኬም አንስቶታል። ልጀምር ጨዋታ ብለ በዛኛው ዜማ ብገባ በደንብ ያያዙን የምናየው ነበር። አንተ ከክላይማክስ ጀመርክ ማለት ዜማው ቃስ እያለ ነው ልጀምር ጨዋታ ብሎ ወደ ሃይ ፒች ሲሄድ ክላይማክሱ የዘፈኑ ጡዘት የሚደርሰው ማከለ አካባቢ ነው። ከትልቅ ጀመርክና መልሰ ወደ ልጀምር ጨዋታ ስትመጣ በቃ ዘፈኑ ዘጭ አለብህ። ስለዚህ ስለ ቅንብር ስታስብና እንደዚህ አዲስ ነገር ስጨምር በምን መገድ ባረገው የበለጠ የደመቀ ይሆናል የሚለውን ነገርም አብሮ ማሰብ ያስፈልጋል። በጣም ጥሩ መፍጠር የምችል ዜማም ግጥምህም በጣም ብዙ ነገሩ ቆንጆ ነው እና ያንን ግን የቱ ጋር ቅመሙን የቱ ጋር ልጨምረው ከየት ልነሳ የሚለው በጣም ጥሩ ነው። እንዲህ የራስ ብራንድ አድርጎ ለመስፈን የመጡትን ዜማዎች እንደወረዱ ብቻ የማትጫወትበትን መንገዱ በሙሉ አደንቃለሁ። በጣም ጥሩ ተነሳሽነትና የፈጠራ ነገርን የምታዳብርበት ነገር ነው። እኔ በጣም ነው ደስ የሚለኝ። ግን አለቦታው የሚሆንበትን ነገር በጣም አስብበት። የጨመርከው ዜማ ቆንጆ ሆኖ ሳለ ያልተዋሃደ ይመስላል። ብዙ ቦታ ጋር ከቅኝት ጋር በተያያዘ የመጀመሪያው ክፍል ደስ አላለኝም። ማከለ ላይም ዋናው ዘፈን ላይ የተወሰኑ ቦታዎች ላይ ቅኝት ጋራ ችግር ነበር። በተረፈ ግን ይሄ ልስልስ አድርገህ የዘፈንክባቸው ቦታዎች አሉ በሚፈልግበት። ከቡርኬ ጋር ሼር ማረገው ምንድነው ዘፈኑ ጋሽ መሐሙድ ሲዘፍን እንግዲህ ትልቅ ድምጽ አለው። ለወፍራሙም በጣም ትልቅ ድምጽ አለው። ወደ ላይም ሲወጣ በራሱ ሬንጅ ውስጥ አገዝፎ መስፈን ይችላል እና ያንን ካራክተር አምጥቻለሁ የሚለውን ነገር በደንብ አስብበት። ትንሽ ጉልበት ያንሰዋል። ጉልበት ላይ በጣም እንድሰራ ነው። በተረፈ ስሜት ጥሩ ነበረ፣ ተመስጦ ጥሩ ነበር። መሰረታዊ የሆነው ነገር ግን ከቅኝት ጋርና ይሄ አሁን የነበረውን ስትራክቸር ለማሳመር ስትል የተዛነፈው ነገር
የሆነ ከምንጠብቀው ነገር ላይ እኔ በተለይ ብዙ ነገሩ እዛ ጋር ደስ ያላለኝ ነገር አለ። ለወደፊት ግን ይህን ነገር እንደምታስተካክል ተስፋ አደርጋለሁ። እኔ ጋር ያለው ውጤት 9850 ነው። እሺ ዳዊት እንዴት ነው? እሺ እኔ ለኔ ቫልዩ አድ አድርገህ የጀመርከው በመጀመሪያ የመጀመሪያ ዜማ ክፍል ነው እንጂ ለኔ የፈጠራ ብያል አልወስደውም። ለመሰለህ አንደኛ ለኔ ትልቅ ስህተት ነው። ምክንያቱም የመጀመሪያውን ዜማ ልጀምር ጨዋታ ለምን እንዳወጣው አልገባኝም። አዲስ ዜማ መሰማን ይመስለኝ። ለዛውም የዘፈን አርዕስት ነው ልጀምር ጨዋታ ማለት ነው አይደለ? ልጀምር ጨዋታ የዘፈኑ አርዕስት ነው። ከዛ ወጣህና ከሁለተኛው ዜማ ክፍል ጀመርክ ማለት ነው። ዘፈኑ ለኔ የጀመረው ከሁለተኛው ዙር ነው ማለት ነው። ምክንያቱም ለምሳሌ አንተ ዜማ እንደምሰራ እናውቃለን ምናምን፣ ግን እናንተ አሁን ዜማ አስተካካይ ሆናችሁ ማለት ነው። ለኔ ደራሲው እንደዚህ ያስቀመጠው ትክክል ነው። በተለይ እንደዚህ የማይነኩ ዜማዎች ማለት ነው። ስለዚህ ባትነካው ጥሩ ነበረ። አንደኛ እነዚህ ነገሮችን ስትል ለምሳሌ ለፍቅር ለመውደድ ስትል ሪትም ካሊም ታዛባው ነበረ እና ይሄ ነገር ለኔ እንደ ስህተት ነው ማየው። ብዙ ጊዜ ዜማውን ሁሉ ወደ መቀየር መሄድ ጀመርክ ማለት ነው። ለኔ በዚህ ባለቀ ሰዓት ውስጥ እንደዚህ አይነት ሪስክ ባትወስዱ ነው ማለት። ምክንያቱም አንተ ጭንቅላቱን ላይሆን አንስተ የራስን ዜማ ከተትክ፣ ከዛ በኋላ አዲስ ነገር ነው የምታሰማል ማለት ነው። በተለይ የነ ማሙድን የጋሽ ጥላሁን ዘፈን ደራሲዎች በጣም ከባድ ደራሲዎች ናቸው። የኢትዮጵያን ሙዚቃ ይዘው የመጡ ናቸው ለኔ ብዬ ነው ማምነው። ቢሳሳቱ ኖሮ አሁን አንሰራቸው እስካሁን ድረስ እንደው ውድድር ተወዳዳሪ ስለሌላቸው ነው እናንተ ባልተፈጠራችሁበት ሰዓት ውስጥ ለምሳሌ የነበሩትን ዘፈኖች እያነሳዎች የምትጫወቱት። ስለዚህ ዜማ ማስተካከል ጋር ባትሄዱ ለኔ ይሄ ዋጋ ያስከፍላል። ለኔ እንደ ስህተትም ሊሆን ይችላል የሚል ሐሳብ ነው ያለኝ። 9850